ዛሬ የምንመለከተው 1.4 ፋይል ኔም ኤክስቴንሽንስ የሚለውን what is file name extension ስንል file name extension is a suffix at the end of a file name following a period or a dot that indicates the type or format of the file ነው። ፋይል ኤክስቴንሽን ስንል ምን ማለታችን ነው? በኮምፒውተር ላይ ያሉ ፋይሎች ላይ ከስማቸው መጨረሻ ላይ የሚኖር ሰፊክስ ነው ወይም ደግሞ በአማርኛው ድህረ ግንድ ቅጥያ እንደምንለው ማለት ነው። እንደዛ ሆኖ የሚገኝ ሲሆን በከዶት ኖርማሊ የፋይል ኔሙ ከተጻፈ በኋላ ከዶት በኋላ የሚጻፍ ስም ነው ወይም ደግሞ ፎርማት ነው ማለት ነው። ይህም ደግሞ ፎርማት የተለያዩ ፎርማቶች አሉ። ለምሳሌ ዶክመንት ብለን ዶት ይኖርና ዶክስ፣ ይሄ ዶክስ የሚለው ከዶት በኋላ የተጻፈው ዶክስ ምንድነው ማለት ነው? ፋይል ኤክስቴንሽን ነው ማለት ነው። ስለዚህ ኖርማሊ የፋይሉ ስም አለ ነገር ግን ከፋይሉ ስም በኋላ ከዶቱ በኋላ የሚመጣው ጽሁፍ ምን ማለት ነው? ፋይል ኤክስቴንሽን ነው የምንለው ማለት ነው። it helps the operating system now which application to use open the file ነው። ስለዚህ ፋይል ኤክስቴንሽን ምንድነው ጠቀሜታው ስንል በኮምፒውተራችን ሊሆን ይችላል ወይም ደግሞ በላፕቶፓችን የትኛው ፋይል መጠቀም እንዳለብን ወይም ደግሞ አሁን ለምሳሌ የተለያዩ ፋይሎች አሉ፣ ዶክመንቶች ሊኖሩ ይችላሉ ወይ ሙዚቃ ወይ ቪዲዮ። ስለዚህ እያንዳንዱ ፋይሎች ወይም ደግሞ እያንዳንዱ በኮምፒውተራችን ላይ የምንጠቀማቸው ፋይሎች የራሳቸው የሆነ ፋይል ኔም ኤክስቴንሽን አላቸው። ስለዚህ ከስማቸው በመጨረሻ ያለችው እቺ ፋይል ኔም ኤክስቴንሽን የምትገልጽ ምንድነች? ያንን ፋይል በመንከፍትበት ሰዓት ላይ ኮምፒውተሩ ወይም ደግሞ ኦፕሬቲንግ ሲስተማችን በዛ ሰዓት የትኛውን አፕሊኬሽን መጠቀም እንዳለበት ነው የሚገልጸው ማለት ነው። ሶ ፋይል ኔም ኤክስቴንሽን ማለት ይሄ ነው። ሶ ፐርፐዝ ኦፍ ፋይል ኔም ኤክስቴንሽን ስንል የመጀመሪያው ጠቀሜታው ምንድነው? አይደንቲፋይ ፋይል ታይፕ ነው። ስለዚህ ፋይል ኔም ኤክስቴንሽን የመጀመሪያው ጠቀሜታው አይደንቲፋይ ማድረግ ነው፣ የፋይሉን ታይፕ ማለት ነው። ቴክስት ነው፣ ኦዲዮ ነው፣ ቪዲዮ ነው፣ ኢሜጅ ነው ማለት እኛ እየከፈትነው ያለው ነገር ምንድነው? አሁን ለምሳሌ ስልካችን ላይ ቪዲዮ ከፍተን ጌም አንጮትም አይደል? ወይም ደግሞ ሙዚቃ ከፍተን የከፈትነው ሙዚቃ ወደ ንባብ ተቀይሮ ጽሁፍ አይሆንም። ስለዚህ ይሄ ፋይል ኔም ኤክስቴንሽን የምንለው ነገር ምንድነው? ዋና ጠቀሜታው ማለት ነው እየከፈትነው ያለው ነገር ፋይል ታይፑን አይደንቲፋይ ማድረግ ነው። ቴክስት ነው እየከፈትን ያለነው፣ ኦዲዮ ነው እየከፈትን ያለነው የሚለውን ነገር አይደንቲፋይ ለማድረግ ይጠቅመናል። ሁለተኛ ዲተርማይን the application needs to open the file። ምን ልክ አንደኛው አይደንቲፋይ the file ከሆነ ደግሞ ሁለተኛው ደግሞ ምንድነው? አፕሊኬሽኑን ዲተርማይን ያደርጋል። አሁን ለምሳሌ ልክ ዶክመንት ብሎ ዶክስ ይላል አይደል? ከነጥብ በኋላ ስለዚህ ልክ ዶክመንት ሚሊዮን በምንጫንበት ሰዓት ላይ መጀመሪያ ምንድነው የሚያደርገው? አይደንቲፋይ ዘ ፋይሉን አይደንቲፋይ ነው የሚያደርገው። ቴክስት ነው፣ ኦዲዮ ነው፣ ቪዲዮ ነው፣ ኢሜጅ ነው የሚለውን አይደንቲፋይ ካደረገ በኋላ አሁን ለምሳሌ ዶክመንት ስንል ቴክስት ነው አይደል? ልክ ቴክስት ከሆነ ሁለተኛ ላይ የሚያደርገው ዲተርማይን ዘ አፕሊኬሽን፣ መጠቀም ያለብን አፕሊኬሽን ይሄ ነው በማለት ለኦፕሬቲንግ ሲስተማችን ይነግረዋል ማለት ነው። ስለዚህ ልክ ሙዚቃ ፕሌየር በመንከፍትበት ሰዓት ላይ ስፒከራችን ሲመርታይንስሊ የሚነሳው ዲተርማይንስ በሚል ስለሚደረግ ነው በፋይል ኔም ኤክስቴንሽናችን አማካኝነት ማለት ነው። ሶስተኛ ደግሞ ኦርጋናይዝ ፋይልስ so you can quickly know their type without open them ነው። ስለዚህ አንድን ፋይሎች ኦርጋናይዝ በማድረግ ትልቅ ጠቀሜታ ስላለው ፋይል በመንከፍትበት ወይም ፋይል ለመክፈት በምንፈልግበት ሰዓት ላይ ልክ ተመሳሳይ ስም እንኳን ቢሆኑ ዶክመንት ነው ወይስ ዶክመንት ቴክስት ነው፣ ዶክመንት ነው፣ ኦዲዮ ነው፣ ቪዲዮ ነው የሚለውን ነገር ከኋላቸው ባለው ቅጥያ በመመልከት ብቻ ምን አይነት ፋይላችን እንደሆነ ማወቅ እንችላለን ማለት ነው። ስለዚህ በቀላሉ አይደንቲፋይ ለማድረግ ይጠቅመናል ፋይሎቻችንን። ሁለተኛ ነገር ደግሞ ፋይሎቻችንን በመንከፍትበት ሰዓት ላይ የትኛው ሲስተም ኦፕሬት ማድረግ እንዳለበት ዲተርማይን ያደርጋል። ሶስተኛ ደግሞ ኦርጋናይዝ ስለሚያደርግ ፋይሎቻችንን በቀላሉ እናውቃቸዋለን። ቪዲዮ ይሁን ኦዲዮ ይሁን ወይም ደግሞ ቴክስት ይሁን ኢሜጅ ይሁን ምን አይነት ፋይል እንዳለን እናውቃቸዋለን ማለት ነው። ሶስተኛ ደግሞ ኮመን ፋይል ኤክስቴንሽን ኤንድ አፕሊኬሽን ይባላሉ አሉ ኮመን የሆኑ ኮምፒውተሮቻችን ላይ ማለት ነው። ሰንጠረዥ አለ። ቴክስት ፋይል ለምሳሌ ጽሁፉ ቴክስት ፋይል ከሆነ ፋይል ታይፑ ኤክስቴንሽናችን የሚሆነው ማለትም ከጽሁፉ መጨረሻ ላይ ከዶት በኋላ የመጣው ምንድነው? txt ነው የሚለው። txt ካለ ታይፑ ወይም ፋይል ታይፕ ምንድነው? ቴክስት ፋይል ነው። txt ብሎ ከጨረሰ ማለት ነው። በዚህን ሰዓት ላይ ለምሳሌ ዶክመንት ብሎ txt ካለ
አፕሊኬሽናችን ምንድነው የሚከፍተው ማለት ነው ወይ ኖትፓድ ነው የሚከፍተው ወይ ቴክስት ኤዲት ነው የሚከፍተው ማለት ነው። ሁለተኛ ደግሞ ወርድ ዶክመንት አለ። ወርድ ዶክመንት ሲሆን ደግሞ ፋይል ታይፑ ኤክስቴንሽናችን ምንድነው የሚሆነው ዶት ይልና ዶክ ዶክ ይላል ወይም ደግሞ ዶት ብሎ ዶክስ ይላል። እንደዚህ ብሎ የሚጨርስ ከሆነ ደግሞ ምንድነው ማለት ነው ፋይል ታይፑ ወርድ ዶክመንት ነው ማለት ነው። ሶ አሁን ለምሳሌ ከቨር ሌተር ዶክስ የሚል ካለ የፋይላችን ስም ከቨር ሌተር ዶክስ የሚል ካለ አሁን ከነጥብ በኋላ ያለው ምንድነው ዶክስ ነው። ስለዚህ ይሄ የሚያመለክተው ወርድ ዶክመንት መሆኑን ነው። በዚህ ሰዓት ላይ አሁን ከቨር ሌተር ዶክስ የሚለው ፋይል በመንከፍትበት ሰዓት ላይ አፕሊኬሽናችን ወይም ደግሞ ኦፕሬቲንግ ሲስተማችን ማን ይከፍታል ማለት ነው ማይክሮሶፍት ወርድ። በመናወቀው ከፋይል ስሙ በስተመጨረሻ ላይ ዶክስ የሚል ጽሁፍ ስላለ ማለት ነው ወይንም በፋይል ኔም ኤክስቴንሽን አማካኝነት ሶ የኤክሴል ስፕሬድሺት ኤክስኤልኤስ ወይንም ኤክስኤልኤስ ኤክስ ካለ ምንድነው ኤክሴል ኤክሴል ወይም ስፕሬድሺት ነው ማለት ነው። ፓወርፖይንት ፕሬዘንቴሽን ሲሆን ፒፒቲ ይላል መጨረሻ ላይ ነው ፒፒቲ ኤክስ ይላል። ፒዲኤፍ ዶክመንት ፒዲኤፍ ይላል መጨረሻ ላይ። ኦዲዮ ሲሆን ደግሞ ኤምፒ3 ይላል መጨረሻው ላይ ከሶንግ ጋር ለምሳሌ ሶንግ ኤምፒ3 ካለ ስልካችን ላይ ወይንም ኮምፒውተራችን ላይ ልክ ሙዚቃውን በመንከፍትበት ሰዓት ላይ ቶሎ ብሎ ኦፕሬቲንግ ሲስተማችን ማን ያስነሳል ማለት ነው ወይ ሚዲያ ፕሌየር ይጠቀማል ወይ ቪኤልሲ ይጠቀማል ማለት ነው። ኢሜጅ ሲሆን ደግሞ ጄፒጂ አለ ፒኤንጂ አለ የተለያዩ የኢሜጅ ኤክስቴንሽን ኔሞች አሉ። ሶ እነሱን በመንከፍትባቸው ሰዓት ላይ ደግሞ ወይ ፎቶሾፕ ሊያስነሳ ይችላል አፕሊኬሽናችን ማለት ነው based on the extension ጋለሪያችን ሊያስነሳ ይችላል። ስለዚህ የተለያዩ አሉ። ሶ እነሱን አንብባችሁ እነዚህ ሰንጠረዦች ልታውቋቸው ይገባል ማለት ነው። ሶ እነዚህ ደግሞ እያንዳንዱ የኤክስቴንሽን ስም በሚወጣበት ሰዓት ላይ ሪሌት ይደረጋል ከኦፕሬቲንግ ሲስተማችን ጋር። ለምሳሌ ኮምፒውተሩ የሚጠቀመው ዊንዶውስ ሲሆን ወይ ዶስ ሲሆን ወይ ሊነክስ ወይ ሲሆን ወይ ደግሞ ዩኒክስ ወይ አንድሮይድ በሚሆንበት ሰዓት ላይ የምንጠቀመው የኤክስቴንሽን አይነት ሪሌት ይደረጋል። ለምሳሌ ኦፕሬቲንግ ሲስተማችን ዊንዶው ከሆነ ኮምፒውተራችን የሚጠቀመው ኤክስቴንሽን ግዴታ ሪኳየርመንት ማንዳቶሪ ነው። ያለ ኤክስቴንሽን መስራት አይችልም። ሶ ግዴታ ከእያንዳንዱ ፋይሎች በስተመጨረሻ ላይ ወይ 3 ወይ 4 ፊደል እንትን ይኖራል ማለት መግለጫ ይኖራል ስለዛ አፕሊኬሽን። አሁን እንትን ፋይል ኔም ኤክስቴንሽን ከዶት በኋላ የሚገኝ ሰፊክስ ነው። ያ ሰፊክስ ደግሞ ዲተርማይን ያደርጋል ምን አይነት ኦፕሬሽን ሲስተም እንዲካሄድ ወይ ደግሞ ፋይሉ ምን እንደሆነ አይደንቲፋይ ያደርጋል። ስለዚህ በዊንዶውስ ጊዜ ላይ እነዚህ የኤክስቴንሽን ፊደሎች ወይ በ3 ይጠቀማል ወይ በ4 ይጠቀማል። ስለዚህ ዊንዶውስ ከሆነ ድረስ ግዴታ እያንዳንዱ ፋይል ምን አለው ማለት ነው ኤክስቴንሽን ኔም አለው ማለት ነው። ለምሳሌ ዶክስ ካለን ይሄ የምናገኘው ምን ላይ ነው ባለ 4 ፊደል ነው ዊንዶውስ ላይ እናገኘዋለን ማለት ነው። ሁለተኛ ደግሞ ዶስ ነው። ዶስ ማንዳቶሪ ነው። ይሄም ኤክስቴንሽን ግዴታ ያስፈልጋል። ነገር ግን ከዊንዶውስ የሚለየው ግን ኢትስ ኦንሊ ዩዝ 3 ካራክተርስ ነው ወይ ደግሞ 3 ሌተርስ ብቻ ነው የሚጠቀመው። ለምሳሌ ቲኤክስቲ ካለ ዶስም ሊሆን ይችላል ዊንዶውስም ሊሆን ይችላል ማለት ነው። ምክንያቱም ዊንዶውስም 3 ሌተር ይጠቀማል ዶስም 3 ሌተር ስለሚጠቀም ማለት ነው። ዩኒክስ ላይ ስንመጣ ደግሞ ኤክስቴንሽን ሪኳየርመንቱ ኦፕሽናል ነው። አንዳንድ ይኖራል አንዳንድ አይኖርም ነው። can have any links በብዛት ደግሞ አሁን ዊንዶውስ ላይ ከ3 እስከ 4 ፊደል ይጠቀማል ብለን ነበር። ዶስ ላይ ደግሞ 3 ፊደል ይጠቀማል። ሊነክስ ላይ ሲሆን ግን እንደ ሊረዝም ይችላል ወይ ደግሞ ሊያጥር ይችላል። can have any links የተለያየ ርዝመቶች ሊኖሩ ይችላሉ ማለት ነው። ዩኒክስ ሲሆን ደግሞ ልክ እንደ ሊነክስ ኦፕሽናል ነው። ፋይል ኤክስቴንሽን ግን እዚህ ጋር ኖት ሪኳየርድ ብዙም አስፈላጊ ላይሆን ይችላል ዩኒክስ ላይ ሲሆን ማለት ነው። አንድሮይድ ላይ ሲሆን ደግሞ ዩዝ ፋይል ኤክስቴንሽን ነው። ፋይል ኤክስቴንሽኖችን በደንብ ነው የሚጠቀም ቤዝድ ኦን ሊነክስ ከርናል ነው። የሊነክሶችን ከርናል በመጠቀም ወይም ደግሞ የሊነክሶችን ፋይሎች በመጠቀም ነው ኦፕሬቲንግ ፋይሎች የሚጠቀም ወይም ደግሞ ፋይሎች የሚከፍተው ማለት ነው። ሶ ዊንዶውስ በጣም ማንዳቶሪ ሆኖ ማለት ነው ዶስ እና ዊንዶውስ ላይ ሲሆን ማንዳቶሪ ነው። ኤክስቴንሽን ሪኳየርመንቱ ዊንዶውስ እና ዶስ ላይ ማንዳቶሪ ነው። ሊነክስ እና ዩኒክስ ደግሞ ኦፕሽናል ናቸው። አንድሮይድ ደግሞ ዩዝ ፋይል ኤክስቴንሽንስ ነው። ፋይል ኤክስቴንሽንስ ይጠቀማል ነው። ሶ ኪ ፖይንቶች ስንመለከት በኦኤስ ላይክ ዩኒክስ ዱ ኖት ሪኳየር ኤክስቴንሽን። ዩኒክስ ጭራሽ ኤክስቴንሽን ሪኳየር አያደርግም። ዊንዶውስ ደግሞ ዲፔንድ ኦን ተም ነው ቱ ኖው ዊች ፕሮግራም ኦፕንስ ኤ ፋይል። ስለዚህ ዩኒክስ ጭራሽ ኤክስቴንሽን ላይ
ዲፔንድ አይደለም። ዊንዶውስ ግን ኤክስቴንሽን ላይ ዲፔንድ ነው። የትኛው ፋይል በየትኛው ሰዓት መከፈት አለበት ወይም ደግሞ እኛ ክሊክ ባደረገን ሰዓት ላይ ማውዛችንን የትኛውን ኦፕሬቲንግ ሲስተም በየትኛው ሰዓት መክፈት አለብኝ ብሎ የሚያስበው ዊንዶው ግዴታ ኤክስቴንሽን ፋይል ይፈልጋል ማለት ነው። ኢት ወርክስ እንዴት ነው የሚሰራው ስንል ፋይል ኤክስቴንሽንስ ቴልስ ዘ ኮምፒውተር which program to use when opening a file። ሶ ፋይል ኤክስቴንሽን ምንድነው የሚነግረን ማለት ነው አንድ ኮምፒውተር ከፍተን የሆነ ፋይል በመንከፍትበት ሰዓት ላይ የትኛው ፕሮግራም ነው ኦፕሬት ማድረግ ያለበት ወይንም ኦፕን መሆን ያለበት የሚለውን ነገር ይገልጽልናል ማለት። ለምሳሌ ሚውዚክ mp3 ሲል አሁን mp3 የሚገልጸው ምንድነው አንድ ያ ነገር ሙዚቃ ወይንም ኦዲዮ መሆኑን ነው አይደል? ስለዚህ በዛ ሰዓት ላይ ማን ይከፈታል ማለት ነው? ስፒከሮች ኦዲዮ ፕሌየሮች ይከፈታሉ ማለት ነው። ሌላ ደግሞ ፎቶ jpg ሲል ደግሞ jpg የሚለው ምንድነው ያ ነገር ፎቶ ወይንም ኢሜጅ መሆኑን ይገልጽልናል ኤክስቴንሽኑ። ስለዚህ በዚህ ሰዓት ላይ ኦፕሬቲንግ ሲስተም ወይንም ፕሮግራም የሚከፈተው ማን ነው? ኢሜጅ ቪወር ነው ማለት ነው። መመልከቻ ፎቶ መመልከቻዎችን ይከፍትልናል ማለት ነው። changing an extension manually without converting the file can make it unusable ማለት ነው። ስለዚህ አንድም ፋይል ሄደን ኤክስቴንሽኑ ማኑዋሊ በራሳችን ፍላጎት ማለት ነው ማኑዋሊ ሄደን በመናጠፋበትና ሴቭ በመናደርግበት ሰዓት ላይ ምን ይፈጠራል ማለት ነው? ያንን ፋይል ከዚህ በኋላ ድጋሚ መጠቀም ማንችልበት ሁኔታ ውስጥ እንገኝ እንችላለን ማለት ነው። unusable ፓርት ላይ እንደርሳለን። ዊዛውት ኮንቨርት ካላደረግነው በስተቀር ወይም ኢሜጅን ወደ ሌላ ኤክስቴንሽኖች ኮንቨርት ማድረግ ያሉ በእነሱ ተጠቅመን ኮንቨርት ካላደረግነው በስተቀር ማኑዋሊኛ ራሳችን ኮንቨርት ለማድረግ ከሞከርን ከዚህ በኋላ ያንን ፋይል መጠቀም ማንችልበት ሁኔታ ውስጥ እንደርሳለን ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል